ሰላም ውድ ስካትማት ዩቲዩብ ቻናል ቤተሰቦች እንግዲህ ኢንትሮም ጠፍቶብኛል እንዴት መናገር እንዳለብኝ አላውቅም በጣም እንደጠፋው አውቃለሁ ብቻ አሁንም በድጋሚ ተመልሼ መጥቻለሁ ዋናው ተመልሼ መምጣቴ ነውና ለማንኛውም ያመመኝ ነው በጣም በዛ ነው የጠፋው አሁን ራሱ በጣም ያመመኝ ነው ሳምንት ሆነን ኦሬዲ ከተጠፋፋን ቢሆንም ተመልሻለሁ ዛሬ አንዳንድ አነጋጋሪ የሆኑ ጉዳዮች በሶሻል ሚዲያ ሲዘዋወሩ የነበሩ ነገሮች አሉ ስለነሱ በደንብ እናወራበታለን ታዲያ ይህን ቻናል ሰብስክራይብ ቪዲዮን ላይክ በማድረግ እንጀምር አመስካት ነኝ የማቲ ቴዲ አፍሮ ከሀገር በላይ ሞት የለም ብለዋል ሞት ከሆነ ከሀገር በላይ ሞት የለም ሀገር ሞተ ማለት ሁሉ ሞተ ማለት ነው ለልጁ መጥፎ ታሪክ ማስተላለፍ የለበትም ቢያንስ ለኢትዮጵያ እንኳን ቢቀር ከኢትዮጵያ በላይ ደግሞ ምን ይመጣል ስለዚህ እዚህ አካባቢ ያለው በዚህ መንገድ ነው መዋጋት ያለበት እየተዋጋ ነው ይሄን ማስቀጠል አለበት እኔ ሐሳቡ ባይገባኝም እስቲ ቻሰለ ቴዲ እረፍ ማለት ምናምን ይመስለኛል ሰሞኑን እንግዲህ ሁላችሁም እየሰማችሁት ነው ብዬ አስባለሁ እስከዛሬ ስለ ቴዲ የተሰራው ነገር በሙሉ ውሸት ነው እየተባለ ነው ስቱዲዮም ተዘርፏል እየተባለ ነው ብቻ ብዙ ወሬዎች ሲወሩ ነበር ምናልባት ደርሷችሁ ሊሆን ይችላል ታዲያ ሁሉም ነገር ውሸት ነው እየተባለ ነውና ይሄም ጉዳይ ሰዎችን በጣም ግራ አጋብቷልና ቴድሮስ ይባላል በፎቶ ጎንደር ብትሄዱ በጣም ብዙ መኪና ላይ ፎቶ አለ ማንም ሰው ከፖለቲካዎች መሆን አይችልም ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ቴድሮስ ይባላል በፎቶ ጎንደር ብትሄዱ በጣም ብዙ መኪና ላይ ፎቶ አለ ማንም ሰው ከፖለቲካዎች መሆን አይችልም ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮነን የሚታይ ነገር መሆን የለበትም ሁላችንም ብዙዎችን አለን ለሞሉ መጠን ኢኮኖሚያዊ ፖለቲካዊ ማህበራዊ ጉዳይ እንደዚህ ላይ ይመለከታል አሁን ሚኒሊክ ይባላል በታሪክ እንደምታውቁት አጼ ሚኒሊክ ሞተው 7 አመት ህዝቡ አያውቅም ባዝማሪ ነው የጠፉ ምናምን ይባል እንጂ ህዝቡ አያውቅም አልተነገረውም ዛሬ እኛ እንደምንወዳቸው ንጉስ 7 አመት ሙሉ ሞተው እንዴት ተደበቀ ሰባት ቀን እኮ አይደለም 7 አመት በጣም ረጅም ጊዜ ነው አሁን ካለፈ በኋላ የምናደርገው ዋጋ የለውም ያን ያብረን ቆመን ረርተን ጊዜያቸው ካለፈ በኋላ አለፈ ተመልሰው ምንም ማድረግ አይችሉም ታሪክ ነው ባይዘው ማለት ነው የሚገርማችሁ ነገር እነኚህ ሁለቱ ቪዲዮዎች አብይ አህመድ ያው ቴድሮስ እያለ ነበር እናም ደግሞ ቴዲ አፍሮ የሚሆኑ ነገሮችን ስናገር ነበርና የሚገርማችሁ ነገር እነዚህ ሁሉ ነገሮች ከድሮ የተወሰዱ ናቸው ከድሮ አምጥተው ነው እንግዲህ ኤዲት እያደረጉ ምናምን ሰውን ግራ ለማጋባት ሲሞክሩ የነበሩት እንጂ ቴድሮስ ያለው ቴዲ አፍሮን አይደለም ይሄ እንድታቁ ነው እና ከምንም በላይ ነው ኢትዮጵያዊነት ሌላው ደግሞ እንግዲህ ቴዲ አፍሮ በስልክ ምላሽ ሰጥቷል እየተባለ ነው ያው ብዙ ነገሮችን ነው የተናገረው ወደ 11 ደቂቃ ነው እስኪ ለማንኛውም እንስማው እስኪ አደጋ ላይ የወደቀበት ጊዜ ላይ ነው እንግዲህ እንደድል ሆኖ የደረሰን ጊዜ ነው ለኛና እዚህ ጊዜ ላይ ደግሞ ሁላችንም ተባብረን ኢትዮጵያ የምንልበትን እድል እግዚአብሔር ከፍቶልናል ብዬ አስባለሁ አሁንም ጠቀስ አድርገዋል ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ነው ብለሃል አልበምህም ላይ በተደጋጋሚ ያነሳው ነገር ከኢትዮጵያዊነት ጋር የተያያዘ ነው ከመጠሪያውም ጀምሮና አደጋው እንዴት ነው የሚታይህ ኢትዮጵያዊነት አደጋ ላይ መውደቅ ባይዘ ይሄ ስልክ ንግግር ያደረገው ራሱ ኢትዮጵያ የሚለው አልበም ያው ቁጥር ስንት ነው 5 መሰለኝ በዛኛው አመት የዛሬ 8 አመት በፊት ያወጣው አልበም ማለት ነው ስለሱ አልበም ነው ያወሩ ያሉት እንደታቁ ነው አሁን እኔ ግራ ነው የሚገባኝ እና አሁን አብይ አህመድን ከቴዲ አፍሮ ጋር ያገናኙ የውሸት ነው ብዙ ነገሮችን ሲናገሩ የነበሩት ፖስትም ሲያደርጉ የነበሩት ሁለቱም በሰላም አሉ ለማለት ያህል ነው ለማንኛውም እስኪ እንስማው እንዴት ነው ቢታየው እንግዲህ በጣም ትልልቅ አባቶች የነበሩ ተከታታይ ህዝቦች ለዚህ ድረስ የደረሰው ብዙ የተለፋበት ሀገር ነው ለብዙዎችም ምሳሌ የሚሆን
በኮንስትራክሽን ዘርፍ በመንግስታቱ ማህበር እስከሚያስጨንቁ ድረስ የኛ አባቶች በጨዋነት የዘለቁ ብዙ የለፉ በቅንነት ሀገራቸውን ያገለገሉ ሰዎች አንከባለው እዚያ ያደረሱት ሀገር ነው። ሲንቀድምም ከዛም በፊት እና አጋጣሚ ሆነ እንግዲህ በተፈጠሩ አለመግባባቶች ያለው ብዥታ በእውነት የሀገር ህልውና የራስ ህልውና ነው፣ የጋራ ህልውና ነው። በሀገራችን መዳን የምትችለው ኢትዮጵያን እንደቀደመው መንፈስ በአንድነት ሆነን በፍጹም ቅንነት ለመቀጠልና ለማስቀጠል በጋራ ስንጥር ነው። ምክንያቱም ይሄ ቢሆን ደስ ይለኛል የሚባል አይደለም መሆን ያለበት እና የህልውናችን መሰረት። ስለዚህ በዛ ስሜት ነው ከሀሳብ ፍጭት እንዲህ ቢሆን ይሻላል ከሚለው በጋራ ይሄ ወሬ ባይዜ እውነት ለመናገር የበፊቱ ነው። የዛሬ 8 ዓመት በፊት የተወራው ነው እንጂ የዚህ ዓመት አይደለም። እንድታውቁ ነው። ወደ ቀጣይኛው እስኪ እንለፍ። በጣም ሲበዛ ታጋሾች ነን። ለዛ ነው እኮ ይሄ ሁሉ ጭፈራ ምናምን ስድብ፣ እርግማን የሚሰማው ስለምንታገስ ነው እንጂ እንደ ድሮዎቹ እኮ አርጩሜ ብንመዝ ኖሮ ሰው አዲስ አበባ ተቀምጦ እንደዚህ መቼም አይሆንም። እንግዲህ ቅር እንለፍ እንተው ስለምንል ነው። ይሄም ንግግር እንግዲህ ከበፊቱ ተቆርጦ የተወሰደ ነው እንጂ ለቴዲ አፍሮ ምናምን ይሄም አይደለም። እኔም መሳደብ መብት መስሏል። እኔም መሳደብ መብት አይደለም። እኔ ስሰደብ ፍርድ ቤት ሄጄ ሰዳይ ብዬ ማሳሰር ይችላል። ይሄን ሐሳብ ነው መቃወም የሚቻለው እንጂ እኔን እንደ ሰው እየሰደበኝ መንግስት የሚቃወም ይመስለዋል። ይሄ ስህተት ነው። እኔ ያለ መሰደብ መብት አለኝ። እሱ የመሳደብ መብት የለውም። እኔ ግን ያለ መሰደብ መብት አለኝ። ፖለቲካሊ ሐሳቤን በሚመለከት ችግር የለም። ስብዕናዬን በሚመለከት ግን ተገቢ አይደለም። ከዛ ይጀምራል ሚዲያ ላይ ያለው አያችሁ። ታፍኖ የቆየ ስለሆነ ከፈት ሲደረግ ክርፋታው በጣም ብዙ ነው። ይሄም እንደዛው ነው እንዳልኳችሁም ነው። ይሄም ከሌላ ንግግር ወስደው ነው እንደዚህ ሲያገናኙት የነበረው። አሁን በሌሊት ሰበር የተባለ መረጃ ተሰምቷል። ፌዴራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው ነበረ። ነገር ግን ከመሸ ወይም ደግሞ ከ6 ሰዓት በኋላ አልከፍትም አላስገባም ስለተባሉ ተመልሰው እንደሄዱ የተገለጸው። እዛም ሄደው የነበረበት ዋነኛው ምክንያት ቪዥን ፈልገው እንደነበረ ታውቋል። ይሄ ነገር እንግዲህ ብዙዎችን እያነጋገረ የሚገኝ ጉዳይ ነው። እናንተስ በጉዳዩ ላይ ምን ትላላችሁ? ሀሳባችሁን አስቀምጡ። የቴዲ አፍሮ ስቱዲዮ ተዘርፏል። ዛሬ ልትገረም ትችላለህ። ዘፈን ይሄን ያክል ፓወር አለው። እሱ ብቻ አይደለም። አንዳንድ የፕሮቴስታንት ፓስተሮችን ደግሞ በዛው ሸንቆጥ ብናደርጋቸው መልካም ይመስለኛል። ምክንያቱም አፍልተዋል። እንግዲህ ቴዲን የሚመለከተው ነገር እንግዲህ ዛሬ ስቱዲዮ ሙሉ ለሙሉ ተዘርፏል። በጣም አስገራሚው ነገር የሲኤምሲ አካባቢ የሚገኘው ስቱዲዮም እንደ ቢሮም የሚጠቀምበት ቦታ፣ ስራዎቹን የሚሰራበት፣ አዳዲስ ስራዎቹን ሁሉ ያስቀመጠበት፣ ወደፊት የሚወጡ ስራዎቹን ሁሉ ያስቀመጠበት ቦታን ዘርፈውታል። የፌዴራል ፖሊስ አባላቶች ጥበቃውን ደብድበው አቁስለውት ሁሉ ነው ወደ ህንፃው ገብተው ዘርፈውት የሄዱት ማለት ነው። አህያን ለምንድን ነው አስፋልት ላይ የምትሸኙ ሲሏት ጅብን ጎርፎ ነው እንዲወስዱ አለች ይባላል። ዘላለም ዓለምን ስትሸና ትውላለህ እንጂ ቴዲን ጠርገህ ማውጣት አትችልም ከህዝብ ልብ ውስጥ። ስለዚህ ገና ዘፈን እንደዚህ እያዟዣውን አይደለ እላይ ላይ አናት ላይ ወጥቶ ሲጨፍርበት እንመለከተዋል የቴዲ አፍሮ ዘፈን። ሌላው በጣም የሚገርምና የሚደንቀኝ ነገር ይህንን መንግስት ፕሮቴክት እናደርጋለን፣ ይህንን መንግስት የእኛ መንግስት ነው የሚሉ የፕሮቴስታንት ፓስተሮችን እንመለከታለን። እኔ እነዚህ ሰዎች የነገ መግቢያቸው ያሳስበኛል። ምክንያቱም ከህወሓት ጋር አብረንን የነበረው ወይ ደግሞ ከኢህአዴግ ጋር አብሬ የነበርኩኝ የሚሉ ባለሀብቶች፣ ታዋቂ ሰዎች ምናምን ከኢህአዴግ መውደቅ ጋር አብሮ ነው የወደቁት። ኢህአዴግ ላይ ግን ያኔ የተንጠለጠለ ሃይማኖት አልነበር። አሁን እኔ የፕሮቴስታንት አንዳንድ ፓስተሮች ላይ ማስተውለው ፕሮቴስታንት እምነትን ከአብይ አህመድ ጋር ከብልጽግና ጋር የማጣበቅ አባዜ እመለከታለሁ። እኔ ይህንን ነገር ሀይ መባል ያለበት ይመስለኛል። ምክንያቱም ከአብይ መውደቅ ጋር አብሮ ተጠያቂነትም ይመጣል። ደጋግሜ ተናግሬያለሁ። ከአብይ መውደቅ ጋር አብሮ ተጠያቂነት ይመጣል። ዳስጣል ምናምን የሚል ሙዚቃ ስተነትኑ የምትሉ ስብከታችሁን አቁማችሁ ክርስቶስን መስበክ አቁማችሁ በየፕሮቴስታንት ፓስተር አዳራሽ ውስጥ የቴዲ አፍሮን ዘፈን ስትተነትኑ የምትሉ ፓስተር ነኝ የምትሉ ሰዎች ማፈር ይገባቸዋል። ፋሚሊያንስ